እኔ ያን ነገር ከሆነች እዩ መምታት ብቻ ሳይሆን ማለት ነው ሌላ ነገር ይፈጠራል። በእናትህ በቃ ስለስራት ያዛንተ በቃ መፍትሄ መፈለግ ነው እንጂ አሁን እስከ እሱ ጋር መጣላት ምንድነው? በቃ ምን አንቺ እህቴ ከሆነች አውቃለሁ። በቃ ይሰደኝ በቃ ተረጋግተን ማለት ነው እሱን በመገፍተር ነው። አዎ በመገፍተር ነው እህቴ ያለች እሺ አንተ ልቀቀውና እኔ ስማኝ ስለዚህ በቃ አሁን ፈልጋለሁ እግዚአብሔር ነው አንድ ነገር ብትሆን ይልብያለሁ ዘንተ እንሂድ ብያለሁ። ይሄ ነገር እንደማታስለማት እዩ አልፋታም። አንድ ነገር ታገኘው ጭራሽ እናንተ አንፋታ ጓደኝነታችን እስከሚጦቅር ድረስ እኔና ዛሬ ነው እንደተሰማ ጓደኝነት ምናምን በቃ እስከ ዛሬም ዝም ያልኩ ነገር የተፈጠረ እህቴ ሄደች አዲስ አበባ ነው ወይ የተሰማ እህቴ አዲስ አበባ ይሄ ነገር ዛሬ ነው ወይ ምክንያት እህቴ አዲስ አበባ ሄደች። ይሄ ነገር የተፈጠረው በራስ እጅ እንደሆነ ልታውቅ ይገባል። በጸባይ አይደለም እሺ ውሰደኝ እህቴ ጋር የት ነው ሰደኝ እኔ በጸባይ አይደለም ጓደኛዬ በጸባይ አይደለም የት እንደሄደች አውቃለሁ። ታውቃለህ እኔ የት እንደገባች በምን አውቃለሁ? እኔም እኮ እንዳንተ ነው ያየሁት። ታውቃለህ በእናትህ እኔ ምንም አይነት ነገር ስለሰማሁ ነገር መስማት አልፈልግም። አሁንም ቢሆን ማለት ነው መኪና እናገኝም እንሂድ መጨቃጨቃችሁ ምንም መፍትሄ አታመጡም። አሁንም ቢሆን ወይኔ አንተ ልጅ ተሰብለ ወይኔ አሁንም ቢሆን ማለት ነው ነግሬሃለሁ። እዩ ተረጋጋ፣ ደመቤቴ ተረጋጋ። በቃ ምን ሆነሃል? ስለ ሶልኛ አይመለከተንም። እኛ እናስብም እንዴ አናስብም? ጩኸክ ምን አመጣክ? ይልቁንስ ሰዓት እየሄደ ነው እንሂድ። መኪና እናገኝም። እምቢ ካላችሁ ደግሞ ብቻዬን ነው የምሄደው። በቃ እንዴ ሁሌ እናንተ መጨቃጨቅ እሱ ነው በቃ በቃ እናንተ ሁሌ ሰው የሚላችሁ አሰሩ። በቃ ነግሬዋለሁ። ስንት እንደምነግረው ነው ግራ የሚገባኝ። እንሂድ፣ አብረን እንሂድ። በቃ እንሄዳለን። አዲስ አበባ ሊገኝበት የሚችልበት ቦታ እንሂድ። እኔ ሳልፈልግ እኔ ልጅቷ ምንም አታውቅም። እሺ በእግዚአብሔር ለምን እዩ በእናትህ የሶሊ መጥፋት እንዳለ የፊትም ነገር በጣም እየተናደድኩ ነው። ምን ላድርግ? ጓደኛዬ ነው አይደል እንዴ? በቃ እሺ በፊት ነገር ሊፈጠር እንሄዳለን። እሺ አቤል እንሂድ። አቤል ሊገኝ አይደለም መኪና ውስጥ የምንገባው እንደገና እዛ ገብተን ልንጨቃጨቅ ነው። እናንተ መጀመሪያ ተግባብተን መሄድ ያለብን የት መሄድ እንዳለብን ማሰብ መቻል አለብን። ዝም ብለን እኮ በንዴት እንሂድ። አንዴ አዲስ አበባ እንግባ። ቢያንስ ከዛም በኋላ የት ብለህ ትሄዳለህ? ሰው እንደዋው ያለውን ነገር እሷ የት ብላ ትሄዳለች? አባትና እናቴ አንቺው ነሽ ድጋፌ የአምላኬ ስጦታ እህትዬ ትርፌ እህቴ ፍቅርሽንማ ዓለሜ ምንም ማታቅ ልጅ ነው ከቤት የወጣችው። የፈሰፈራ የነበረው ነገር እነዩን ስናገራቸው የነበረው ነገር ያው በቃ እኔ ማንም ሊረዳኝ አልቻለም። እቺ ልጅ ወጣ ቀረች እኮ በቃ በእናታችሁ የት ብዬ ነው መፈልጋት ነው? አዲስ አበባ ብላ ነው ሄደችው። ቪዲዮን አይታችሁታል። በጣም እኔ ግራ ገባኝ። አረ ቤተሰብ እኔ አሁን ምንም ምላችሁ ነገር የለም። እዩና ሳምሪ ይሄንን ጉዳይ ያውቃሉ። እዩ ነው የሚያውቀው፣ ሳምሪ ያላቅም። እኔ እዩ ይሄንን ጉዳይ ያውቃል። በቃ ምንም አይደለም። እኔ እህቴ ምንም እንድትሆንብኝ ስለማልፈልግ ነው የሁሉ ነገር እንዳይፈጠር ነበር የሁሉ ነገር ተስሎ ይሄው ከቤት ወጣ ተዘጋግተናል። እያወራሁት አልነበረም። ከቤት ወጣ የት እንደገባች አላቅም። አዲስ አበባ ብላ ነው ሄደችው። አቤል አንተን ብላ ነው የወጣችው። እቺ ልጅ አንተ ጋር ብላ ነው የወጣችው። ምንም እንድትሆን አልፈልግም። እኔ ጫፏ እንደዚህ አንድ ነገር ሆነች ከተባለ የመጨረሻ ደረጃ ነው የምንደራረሰው። ተው እኔ እህቴ እኮ ነች፣ እህቴ ነች እኮ እንዴ። ለእህቴ እኔ በመቆርቆር አይደለ እንዴ አቤልን ገላል፣ አቤልን ደብቃል፣ አቤልን የሆነ ነገር አድርጋል እየተባልኩ ያለሁት ጓደኛዬ። ይኸው ልጅቷ በጣም ጭንቀት ውስጥ ነች ያለችው። ምንም የማታውቅ ልጅ ተነስታ ሄደች አዲስ አበባ። ምንም የማታውቅ ልጅ። እኔ ግራ ገባኝ። እሺ አሁን ቤተሰብ ምን ላድርግሽ? አዲስ አበባ ከኔ ውጪ ሄዳ ማታቅ ልጅ አዲስ አበባ ሄዳ ምን ልትሆን እንደምትችል እስኪ ያስቡት። በኔ ቦታ ሆናችሁ እዩ ለዚህ ነገር በጣም ተጠያቂ ነህ፣ በጣም ተጠያቂ ነህ፣ እግዚአብሔር ነህ። አረ በእናታችሁ፣ አረ ወይኔ እህቴ ምንድነው የምትሆነው? በእናታችሁ ምንም እኮ አታውቅም። ብቻዋን ተሳፍራ ሄዳ አታውቅም። ይሄ ነገር በጣም ትልቅ መልእክት አለው። ብቻዋን ልትሄድ አትችልም። ሶሊ ተነስታ ብቻዋን ልትሄድ አትችልም። እስከዛሬ ለካ የሸወድከኝ ነበር እዩ። እስከዛሬ እኔን እንትን መጫወቻ ነበር እያደረከኝ የነበረው። አቤል ያለበትን ቦታ ታውቃለህ? እንድታሳየኝ እፈልጋለሁ። ልጅቷ ሄደችው አቤል ጋር ብላ ነው። እንድታሳየኝ እፈልጋለሁ እዩ። ቶሎ አሁኑኑ እንድንሄድ እፈልጋለሁ። ምንም ሰዓትም ጊዜም መፍጀት አልፈልግም። እንድንሄድ እፈልጋለሁ። ወይኔ እቴ፣ ወይኔ ግራ ገባኝ። ወይኔ እቴ፣
እህቴ ምንም እንድትሆን አልፈልግም። ቤተሰብ እኔ በጣም ወዳት እህቴ ነች። እንደዚህ አይነት ነገር እንዳይፈጠር ነበር ይሁሉ ስለፋ የነበረው። ለጓደኛ አታዝንም፣ ለጓደኛ እንትን አትልም እያላችሁኝ ምንም ማታቅ ልጅ ከቤት ወጣች። ከቤት ወጣ ከሰፈር ራሱ ከትምህርት ቤት ወጣ እኮ አታውቅም። ወይኔ የፈራሁት ነገር ደረሰ። ሳምሪ ጋር ደውዬላታለሁ። ሳምሪ መታ የምታደርገውን ነገር ታርግልኝ። ሳምሪ ትጥራልኝ። ይሄን ልጅ አንዴ ይዛልኝ ትምጣ። ወይኔ ይዘሽው ነይ ብያታለሁ። ካመጣች መጣች፣ ካልመጣችም እኔ መሄዴ ነው በቃ። እኔ አልጠብቃቸውም። ጠብቀኝ በቃ ሳምሪ። ከዚህ በላይ ልታገስሽ አልችልም። ለይን ነው መሄድ አለብኝ። ታውቃላችሁ እኔ ብቻዬን ብቻ ግራ ገብቶኛል። ብቻዬን እጂ ምን እንደማደርግ አላውቅም። እነሱ ምናልባት ተነጋግረውና ተቀጣጥረው ሊሆን ይችላል የሄዱት። አዩ ደግሞ ያንን ነገር ያውቃል። በቃ አቤል ያለበትን ቦታ በእርግጠኝነት ያውቃል። እዩ ሳያውቅ ምንም የተፈጠረ ነገር ያለ አይመስለኝም። ይዛልኝ ትምጣና እዩ እንዲያሳየኝ ይፈልጋለሁ። አረ ነገሮች በጣም ወደ ከባድ ነገር እየገቡ ነው። በጣም ወደ ከባድ ነገር ለኔ በጣም በህይወቴ ትልቁ ከባዱ ነገር ነው የእህቴ አዲስ አበባ መሄድ። ጭራሽ በጣም ይሄን ነገር ነበር ሰፈራ የነበረው ቤተሰብ። በቃ እኔ ግራ ገባኝ እኮ። አረ ላብድ ነው በእናታችሁ። ወይኔ ጉዴ። አረ የእህቴን ነገር በእናታችሁ ግራ ነው የገባኝ። እቺ ልጅ ቶሎ አትመጣም እንዴ? ምንድነው ሳምሪ በእናትሽ ላብድ ነው። እኔ ምንድን እንደተፈጠረ አላውቅም። ሶሊ ተነስታ አዲስ አበባ ሄዳለች። አንቺን እኮ የጠበኩሽ ነው። እኔ አሁን ብቻዬን እኔ አላውቅም። ሳምሪ በእናትሽ ምን ማድረግ እንዳለብኝ አላውቅም። ይኸውልሽ ሰፈራ የነበረው ነገር ነው ሳምሪ ሆኖ አልተረዳችሁኝም። እኔ አወራለሁ። ልጅቷ እንደዚህ እንድትሆን አልፈልግም እያልኩሽ ነው። አይተሻላ አቤልን ብላ ተነስታ ሄደች። ይሄን ነገር እዩ ያውቃል። እዩ ጋር ደውይልኝና አይደለም ግን እዩ እግዚአብሔርን የሆነ አይነት ሄደች። እያየሽ አይደል እንዴ ቤት የለችም። እኔና አንቺ የምታውቂው አንቺ ምንም የምታውቂው ነገር የለም። አንቺ አታውቂም። እዩ መኖር አለበት። ጥሪልኝ ሳምሪ በእናትሽ። እኔ ላብድ ነው። እንዴት ሊሆን እኔ እግዚአብሔርን ምንም እኮ ሳምሪ እኮ አታውቅም። ሶሊን ታውቂያት አይደል? ምንም የምታውቀው ነገር የለም። ከቤት እንኳን ወጣ ማታውቅ ልጅ ይኸውልሽ አዲስ አበባ ሄደች። ምንድነው የምትይው? ቆይ ሳምሪ እኔ አሁን እናንተ ጥፋተኛ ናችሁ ሲጀመር። እግዚአብሔር እኔን አልተረዳችሁኝም። ከመጀመሪያ ጀምሬ እያወራሁ ነው። እቺ ልጅ ምንም ማታውቀው ነገር ውስጥ ልገባብኝ ነው። እረፉ ስላችሁ እናንተ በቃ ለአቤል አታስብም ወይ ጓደኛ አይደል ወይ ምናምን እያላችሁኝ ይኸው ልጅቷ ሄደች። እሺ ምን ላድርግ? እሺ እኔ አላውቅም። እህቴ እኮ ናት እንጂ እስኪ እንደራስሽ ተረጂ። እሺ እዩኤልን ጥሪልኝ። በቃ እዩኤልን ጥሪልኝ እና ያሳየኝ አዲስ አበባ ላይ ነው። እኔ ቶሎ በይ ጥሪልኝ። ወይኔ የፈራሁት ነገር ደረሰ። ወይኔ ጉዴ። ቶሎ በል በእናትህ ቶሎ በል። እዚህ ሴራ ነው ጋር ቶሎ በል። በቃ ቶሎ ና እዩ ቶሎ በል። ወይኔ ሱሊ አሁን ምን ታውቃለች? የት ጉርጋት ትገባለች? ምን ውስጥ እኔ ምን አውቃለሁ? ሳምሪ እኔ ግራ ገባኝ እኮ ምንም ከቤት ወጣ ማታውቅልኝ። አረ ሳምሪ በጣም የማይሆን ነገር ነው የሚፈጠረው በእግዚአብሔር። እቺ ልጅ ሄዳም እኔ አይደለም ምንድነው የምታውቂው ነገር ካለ ንገሪኝ በእናትሽ። የምታውቂው ነገር እኔ ከዚህ በፊት ጠይቃችሁኝ አልነበረ? ትሂድ እያለኝ አልነበረ? እቺ ልጅ እንትን መሄድ አለባት እያለኝ የምታውቂው ነገር ካለ ንገሪኝ። በዚህ ሰሞን እየተገናኛችሁ ያላችሁት ከእናንተ ጋር ነው። እኔ ምንም አውቀው ነገር የለም። እቺ ልጅ አብሬያት ይዤት ሊድ እያለ የነበረው እዩ ነው። ይሄው እንደገና ዛሬ ስትሄድ ያየሁት ብቻዋን ነው። እኔ ግራ ገባኝ። ቶሎ በል በእናትሽ ደውዪለት ሳምሪ። ኧረ አፍጥነው በይ። እኔ ይመጣል እዛ ጋር ነኝ ብሎኛል እኮ በእግዚአብሔር። ግን ሶሊ የሆነ ነገር እንዳትሆን እግዚአብሔርን ማውራት ራሱ እዚህ ጋር እዩ መምጣት የለበትም። ሄድ ነው ያለብን አንድ ላይ። እኔ ሳምሪ ደውልለት። እኔ ምንም አይደለም ሳምሪ። ይኸውልሽ አንድ ነገር ስሚኝ ሳምሪ፣ አንድ ነገር ስሚኝ። ይኸውልሽ መድኃኒዓለም ምስክሬ ነው የምልሽ አንድ ነገር እቺ ልጅ ከሆነች እግዚአብሔርን እዩ ጋር እጣላለሁ። እኔ ጓደኛዬ ምናምን አልልም። እህቴ ነች። ምንም ስናገረው ነበር ያውቃል። ስናገረው ነበር ብዙ ነገር ነግሬዋለሁ። በእናትህ ቶሎ በል። አሁን ለታጠፊያው ጋር ነው። በእናትህ ቶሎ በል። ወይኔ በሚካኤል ደርሷል። አንተ ተረጋጋ። አሁን በቃ አሁን ማድረግ ያለብን እንዴ ልረጋጋ? ልጅቷ እየሄደች ነው። ምንም አታውቅም። እህቴ ነች። እግዚአብሔርን አንድ ነገር እንዳይፈጥር ሳምሪ ከምታስቢው በላይ ነው። እኔ አንተ ተረጋጋ። እንዴ ልረጋጋ? እንዴ ልረጋጋ? ምንም አታውቅም። አልተረዳሽኝም። ምንም አታውቅም ልጅቷ። ምንም አታውቅም። ወይኔ እየተባለ በማልፋት ሄድ። ወይኔ ሶሊ በኢየሱስ ወይኔ ከአይምሮዬ በላይ ሆነ እኮ ሳምሪ በእናትሽ። እናትክ በቃ አሁን ወደ መፍትሄ። እሺ ተረጋግቻለሁ። እንሂድ ብቻ አሁን ቶሎ ወደ አዲስ አበባ እንሂድ። ቲቲስ ምን ትለናለች? ወደ አዲስ አበባ ብቻ እንሂድ። እኔ አንዴ ያሳየኝ። እዩ ያውቃል፣ ሁሉንም ነገር ያውቃል። ጌታን ጉዳችን። ወይኔ መቤት
ወይኔ እንዲህ የፈራሁት ከቤት እኔ ከቤት ለምንድን ነው የወጣሁት? ከቤት ነው ለምንድን ነው የወጣሁት? ወይኔ በእግዚአብሔር እኔ አሁን ትምህርት ቤት ነኝ ብላኛለች እኮ በእናትሽ። ወይኔ የቴቴስ ምን ስልኩ አይሰራም። እሺ እኔ አሁን ምን እንደማደርግ አላውቅም። በምንድን ነው የጄስ ማገኛ? አንተ በእናትህ 5 ደቂቃ ውጪ ማትቆይ ልጅ አድራሽ። አሁን ኬት መሸ እኮ በቃ አሁን ካልወጣን ወይኔ ጉዴ። ወይኔ ምን ውስጥ ነው ግን የምንገባው ዛሬ? ወይኔ እዩ እግዚአብሔርን ያስፈራል። በጣም ነው የሚያስፈራው። የሆነ ነገር ውስጥ መግባት አለበት። ይሰራል ሳምሪ። ምን ውስጥ ነው ሲጀመር? ይኸውልሽ ያኔ ራሱ ስትናገሪኝ አንቺ ራሱ አለሽበት ሳምሪ። እዚህ ጉዳይ ውስጥ ነው እዩ። እኔን እየወቀስከኝ ነው እንዴ? ድጋሚ ምን ሆነሃል? እኔ ግራ ገባኝ። እሺ ሳምሪ ምን ላድርግ? በቃ እየመሸኩ ነው። እንሂድ በእናትህ። እዩ እህቴን ስጠኝ። እዩ አንዴ ስማኝ። እህቴን ስጠኝ። እህቴ አንድ ነገር ብትሆን እዩ አልፋታም። ስማኝ አንዴ አውራኝ። እህቴን ስጠኝ። እህቴን እንድትሰጠኝ እፈልጋለሁ። ስማኝ አንዴ በቃ አንዴ አውራኝ። ናውራኝ አንተ ቶሎ በል። እህቴን ያለችው አንዴ ይንገረኝ። እህቴ የት እንዳለች ያውቃል። ይንገረኝ በእናትሽ። ዞር በይ አንቺ፣ ዞር በይ ሳምሪ። እንጣላለን፣ እግዚአብሔርን እንጣላለን። እህቴ ያለችበት ንገረኝ። እሺ እህቴ ያለችበት ንገረኝ። አንተ ማትረዳኝ መጀመሪያ ምን ነገር እህቴ ያለችበት ንገረኝ። ያውቃል እህቴ ያለችበት። አንቺ እና እዩ ታውቃለህ። በቃ አታስመስል በእናትህ ታውቃለህ። አልረጋጋም። የእሱ እህት ቢሆን እንደዚህ ያደርጋል እንዴ? እሺ ምን እያልክ ነው? ያሳየኝ ና እንሂድ። አዲስ አበባ እንሂድ እህቴ ጋር ና አሳየኝ። እኔ ያሳልጨነቅ ቀርቼ ይመስልሃል እንዴ? ሶሊን እዚህ አልሂድ ያልከኝ አንተ አይደለ? አንተ ብቻ ስለጮክ ነው እኮ ሶሊን እዚህ አልሂድ ያልከኝ አንተ አይደለ? ወይኔ አንተ አይደል ወይ ያልከው? ሶሊን እዚህ አልሂድ ይኸው ሄደች። እሺ መጀመሪያ ይሄን ነገር ፈርቼ አልነገርኩም ወይ? ታውቃለህ እዩ ስንቴ ነው ልትሄድ ልጅ አብረን እንሂድ ያልኩ? እሺ አይደለም አንዴ ስማኝ። እሺ እህቴ ያለች እሺ አንተ ልቀቀውና እኔን ስማኝ። እግዚአብሔርን እህቴ አንድ ነገር ብትሆን እንሂድ ብያለሁ። ስንቴ እንሂድ ብያለሁ። ይሄ ነገር እንደሚፈጠር ስለማውቅ እዩ አልፋታም። እህቴ አንድ ነገር ብትሆን ሳታገኘው የኛ መቆየት እንደማትችል ነግሬሃለሁ። ጓደኝነታችን እስከሚጦቅር ድረስ እኔና አንተ ዛሬ ነው እንዴ ተሰማ? ጓደኝነት ምናምን በቃ እስከ ዛሬም ዝም ያልኩ ነገር ይኸው ተፈጠረ። እህቴ ሄደች አዲስ አበባ። ዛሬ ነው ወይ ተሰማ? እህቴ አዲስ አበባ ሄደች። ይሄ ነገር ዛሬ ነው ወይ በአንተ ምክንያት እህቴ አዲስ አበባ ሄደች። ጠፍታ ሄደች አይደል? እህቴ በአንተ ምክንያት ጠፍታ ሄደች አይደል? ነበር መጀመሪያ የነገርኩህ እዩ። ጠፋች። አሁንም ቢሆን ማለት ነው እቺ ልጅ ሌላ ነገር ውስጥ መግባቱ አይቀርም። እናቴ ትሙት ወንድ ነህ። በቃ እህቴ በአንተ ምክንያት ጠፍታ ሄደች አይደል? ይሄ ነገር ታውቃለህ፣ አቤል ጓደኛ ነው። አንተ ጓደኛ ነው አይደል? ካንተ ጋር እያወራ ነው እህቴን የላከው። ምንም ድንጋይ እንትን አትበል። ና አትፎክር። ና አውራኝ። እሺ አሁን እየመታኝ ነው። በቃ አይደለም በቃ እዩ ያልተጣለው ምን ይሆን ነው? በቃ እስቲ አንተ እኔ እህቴ አንድ ነገር ከሆነች እዩ መምታት ብቻ ሳይሆን ማለት ነው ሌላ ነገር ይፈጠራል። በእናትህ በቃ ስለ ስርዓት ያዝ አንተ። በቃ መፍትሄ መፈለግ ነው እንጂ አሁን እስከሱ ጋር መጣላት ምንድነው? በቃ አታብዛ አንተ ደግሞ በእናትህ በቃ አንቺ እህቴ ከሆነች የኛም እህት ናት አውቃለሁ። በቃ ይሰደኝ። በቃ ተረጋግተን እንትን ማለት ነው እንጂ እሱን በመገፍተር ነው። አዎ በመገፍተር ነው። ከተቻለ ልንጣላው እንችላለን እኮ ነግሬሃለሁ እኮ ከዚህ በፊት እኮ እንደዚህ እንደሚፈጠር ነግሬሃለሁ እኮ። ዛሬ አዲስ ነህ ለዛ ዛሬ አዲስ ነህ እኮ ነግሬሃለሁ። ምንድነው የነገርኩህ? አብረን እንሂድ እኮ ብቻዋን መሄዱ አይቀርም። ይቺ ልጅ እናግዛት፣ አብረን ይዘናት እንሂድ አላልኩህም ብያለሁ። ይሄን መልስልኝ። እሺ አይደለም አንተ እንዴት አስበህ ይሄዳል? አብረን ይዘናት እንሂድ ብያለሁ። ለምን ሌላ ነገር አታውረኝ። አንዴ ስማኝ። እህቴ ያለችበት ቦታ ታውቃለህ አታውቅም? አላውቅም። ቁርጡን ልንገርህ ካላውቅም። ጎበዝ ነሽ። እህቴን አስጠፋት። አዲስ አበባ ሄደች አይደል? እህቴ በራስህ እጅ። አንተ ሁሉ ምንም ነገር ብትሆን በራስህ እጅ ነው አይደለም? አንተ ማለት ሙሉ እንዳለ በሙሉ ሰው ነው። እሺ ምን ተብሎ በራስህ እጅ አንድ ነገር ብትሆን በጣም ከብዙ ሰው ሳምሪ አንዴና እናውራበት። ሳምሪ በእናትህ እዩ ተው፣ እየመሸ ነው። እኔ በሶሊያ እየመሸ ነው። በቃ ወይኔ በእናታችሁ እየመሸ እኮ ነው። በቃ በራስህ እጅ ንገረኝ። እህቴ ያለችበት ንገረኝ። በቃ እንደውም እህቴ ያለችበትን ንገረኝ። ሁሉም ነገር በራስህ እጅ ነው። በራስህ እጅ ነው። ማርያም ንገረኝ። ሁሉም ነገር ነው በራስህ እጅ ነው። ሌላ ነገር እንዲፈጠር ሁሉም ኧረ በእግዚአብሔር እዩ ግን ሁሉም ነገር ነው በራስህ እጅ ነው። ማርያም ጓደኛዬ ስንት ታገስ የፈለገ ነገር ትሆን ይችላል፣ ግን በራስህ እጅ ነው። እኔ አሁንም ተረጋግኩ ያለው ይሄን ነገር የተፈጠረው በራስህ እጅ እንደሆነ ልታውቅ ይገባል። በጸባይ ለምን እሺ ውሰደኝ እህቴ ጋር የት ልውሰድ? እኔ በጸባይ ለምን እሺ ጓደኛዬ ነኝ። በጸባይ ለምን የት እንደሄደች አውቃለሁ። ወይኔ በእግዚአብሔር እኔ የት እንደገባች በምን አውቃለሁ? እኔም እኮ እንዳንተ ነው ያየሁት። ታውቃለህ በእናትህ እኔ ምንም አይነት ነገር ስለሰው መጥፎ ነገር መስማት አልፈልግም። አሁንም ቢሆን ማለት ነው መኪና እናገኝም። እንሂድ
መጨቃጨቃችሁ ምንም መፍትሄ አታመጡም። አሁንም ቢሆን አሁንም ቢሆን ማለት ነው ነግሬሃለሁ። እዩ ተረጋጋ፣ በእመቤቴ ተረጋጋ። በቃ ምን ሆነሃል? ስለ ሶልኛ አይመለከተንም። እቴ ጋር ይውሰደኝ። እኛ እናስብም እንዴ? አናስብም? ጩኸክ ምን አመጣክ? ይልቁንስ ሰዓት እየሄደ ነው፣ እንሂድ። መኪና አናገኝም። እምቢ ካላችሁ ደግሞ ብቻዬን ነው የምሄደው። በቃ እንዴ ሁሌ እናንተ መጨቃጨቅ እሱ ነው በቃ መጀመሪያ በቃ እናንተ ሁሌ ሰው የሚላችሁ አሰሩን። በቃ ተራቃሉን ነግሬዋለሁ። ስንት እንደምነግረው ነው ግራ የሚገባኝ። እንሂድ፣ አብረን እንሂድ። በቃ እንሄዳለን። አዲስ አበባ እንሄዳለን። አቤል ሊገኝበት የሚችልበት ቦታ እንሂድ። እኔ ሳልፈልግ ልጅቷ ምንም አታውቅም። እሺ በእግዚአብሔር ለምን እዩ በእናት የሶሊ መጥፋት እንዳለ የፊት ነገር በጣም እየተናደድኩ ነው። ምን ላድርግ? ጓደኛዬ ነው አይደል? በቃ እሺ በፊት ነገር ሊፈጠር እንሄዳለን። እሺ አቤል እንሂድ። አቤል ሊገኝ አይደለም መኪና ውስጥ የምንገባው። እንደገና እዛ ገብተን ልንጨቃጨቅ ነው እናንተ። መጀመሪያ ተግባብተን መሄድ ያለብን የት መሄድ እንዳለብን ማሰብ መቻል አለብን። ዝም ብለን እኮ በንዴት እንሂድ። አንዴ አዲስ አበባ እንግባ ቢያንስ ከዛም በኋላ የት ብለህ ትሄዳለህ? ሰው እንደው ያለውን ነገር እሷ የት ብላ ትሄዳለች እኮ እንከተላታለን። ወይኔ እደውላለሁ። መኪና ያለበት የወሰዳትን መኪና መናኸሪያ ሂጅ በምን አላውቅም። እሺ ኧረ በእናታችሁ እኮ ተረጋጋና ማሰብ ቻል። መጀመሪያ ማሰብ ቻል። እሺ ምንድን ነው የምናደርገው? ሳምሪዬ እዩ በማርያም ና። እሺ በፈጠረክ ና እንደሚሄድ አላውቅም። በእናትህ ና። ምንም አታውቅም። አንድ ፍሬ ልጅ ነች። እሺ አንዴ ውሰደኝ በእናትህ። እኔ ሁለታችሁ ራሱ እየፈራሁ ነው። አይደለም ሳምሪ አንዴ እዩ ዝም በል ዝም በል። ሰዓቱን አይተሃል አይደለ? መኪና እናገኝም ታውቃለህ። መሄድ ይሻላል። እዚህ ጋር ቆሞ መጨቃጨቅ ይሻላል። ሊመሽ እኮ ነው። ሶሊ ውጭ መነጋገር እንዳለብን ንገር። እኔ በምን እንዴት ተረጋግቼ የትይዛውና ሰው ሀገር ነው ያለችው። ጎዳና ላይ የትደር አላውቅም። ምን ብዬ ነው የምረጋጋው? ሳምሪ እንሂድ እያልኩህ እኮ ነው። ቆሞ ማውራት እዩ። ዝም ብሎ አይደለም የሚሄደው። እንደዋውል ይኸውልህ መጀመሪያ እዩ አይደለም። ምንድነው እኔ አሁን የምታውቀው ነገር አለ ነው? እኔ የማውቀው ነገር የለም። እሺ ካለ የምታውቀው ነገር አለ እያልክ አታሳብደኝ። ውሰደኝ በቃ ውሰደኝ። የቴጋ ውሰደኝ። አትጩህ። ትጮኻለህ እንዴ አንተ ደግሞ ካንተም ብዙ እንዳትጮህብኝ በቃ። የምታውቀው ነገር ካለ ምናምን አንተ ኧረ በፈጠራችሁ ተው ግን እናንተ አይደለሁም። እሷ ናት ያለችው። ጠፍታ ልትሄድ ስትል በቃ እኔ ደውዬ የጠራው ቀን ጠፍታ ልትሄድ ስትል ነው የመለስኳት። አይደለም እዩ አንተ ነህ እንድንሄድ እፈልጋለሁ ብለህ ትሰማታለህ። አታሳብደኝ አንተ ልጅ። እኔ ግን ምንም አልላችሁም። እኔ ጨረስኩኝ ስለናንተ ጌታ ምንድነው የሚለው? ጨረስኩ በቃ። እንደፈለጋችሁ ነው። ስጨርሱ እኔ ጋር ነው። እምቢ ካላችሁ ደግሞ ትቻችሁ እሄዳለሁ እኮ። ቆይ እሺ መጀመሪያ በዚህ ሙድ ነው የምንገባው መኪና ውስጥ። እሺ አይደለም እረጋጋለሁ። እንሂድ። እሺ እንደዚህ እንዳለን እናውራ። ምን ማድረግ እንዳለብን መጀመሪያ መናኸሪያ እንሄዳለን። መናኸሪያ ከሄድን በኋላ መኪና ውስጥ እናወራለን። ይኸውልህ ሰው እንዳለ ግርግር እየፈጠርክ ነው። መኪና እንደሄደች እንዳዋው እኮ መናኸሪያ ሄደን እንጠይቃው። መናኸሪያ ካለበት መሄድ በቃ። ታውቃለህ እኮ ከቤት ወጥታ አታውቅም። ተልካ እንኳን ወጥታ አታውቅም። የት ትሆናለች በዚህ ሰዓት? አዲስ አበባ ውስጥ የት ትሆናለች? ራስን ያለና ጭንቀት አትፍጠር አንተ። ራሳችንን እንጉዳለን። በእንደዚህ አይነት አካሄድ መሄድ አልችልም። አሁን ተረጋግተን ተነጋግረን የት መሄድ እንዳለብን ልትሄድ የምትችልበትን ቦታ እኔን ነገር እኮ የአቤል እንዳለ የሚሆንበትን ቦታ አንተ ነው የምታውቀው። እኔ አላውቅም። እኔ አንድ ቤት ነው የማውቀው። እኔ አብርሃም ጋር እንዳለ ነው የማውቀው። እንሂድ በቃ እንሂድ። እዛም በቃ እንፈልገው። እንዴ ውሰደኝ በእናትህ እዩሽ በቃ እንሂድ በቃ እንሂድ በቃ እንዴ